በጣም አመሰግናለሁ። ኢንጆይ የአፍ ወለምታና አሳፋሪ ጊዜዎች ማናችንም በህይወታችን ሊገጥመን የሚችል ጉዳይ ነው። ነገር ግን ታዋቂ ስንሆን ዓለም ሁሉ ስለሚያይ ነገሩን ከበድ ያደርገዋል። በዛሬ ዝግጅታችን በአደባባይ ላይ የተዋረዱ ታዋቂ ሰዎችን እንቃኛለን። አርቲስት ሲባል ብዙዎቻችን ትኩረት እንሰጣለን። ስተትና ውርደት ደግሞ ከነሱም አይጠፋም። የአንዳንዶቹ እጅን ባፍ የሚያስጭኑ ቅሌቶች ሲሆኑ፣ ሌሎቹ ደግሞ ፈገግ የሚያሰኙ አጋጣሚዎች ናቸው። የሰውን ስተት መመልከት አንድም መማሪያ አንድም መዝናኛ ነውና እስከ መጨረሻው ድረስ ይከታተሉን። አንደኛ፣ ትዕግስት ሚልኬሳ። የሰንሰለት ድራማ ላይ የምናቃት ትዕግስት ሚልኬሳ ከባለትዳር ወንድ ጋር በባለትዳር አልጋ ላይ እያለች ነው የሰውየው ባለቤት እጅ ከፍንጅ የያዘቻቸው። ሁለቱንም በመቅረጽም ጉዳቸውን ለዓለም በቪዲዮ አጋርታለች። እቱዬ ይሄንን ኤሊኝ ስሞትልሽ እንደዚህ የምትንገበገቢለት ልጅሽ ይሄ ነው። ሁለተኛ፣ ማርያማዊት አባተ። በኢትዮጵያ የፊልም ኢንዱስትሪ የምናቃት ማርያማዊት አባተ ዝነኛ ከሆነች በኋላ ያላሰበችው ፎቶ ተለቆባታል። ያኔ ገና የኢትዮጵያን የፊልም ኢንዱስትሪ ሳትቀላቀል ከነበራት የፍቅር ጓደኛዋ ጋር የተነሳችው የራቁት ፎቶ ጊዜውን ጠብቆ በማህበራዊ ሚዲያ ላይ ተሰራጭቷል። በዚህም ምክንያት ጥልቅ የሆነ አሳዛኝ ስሜት ውስጥ የገባችው አርቲስቷ ከዚህ ስሜት በመላቀቅና ወደፊት በመራመድ ከስኬቷ ግን አልተስተጓጎለችም። ይህ ለብዙ ሴት እህቶቻችን እንደ ማንቂያ ደውል ሊሆን ይገባል። በዚህ ዲጂታል ዘመን ያው ምንም ነገር በማይጠፋበት ጊዜ በፍቅር ግንኙነት ላይ ባለ አላስፈላጊ እምነትና ተገቢ ያልሆኑ የራቁት ምስሎችን መላክ ጊዜውን ጠብቆ ዘላለም የሚከተል መጥፎ ማስታወሻ ስለሚሆን ሁል ጊዜ ምን እያደረጋችሁ እንደሆነ ቆም ብላችሁ እንድታስቡና ከዚህ ድርጊት እንድትቆጠቡ ይህና የብዙ ሴቶች ታሪክ መማሪያ ሊሆን ይገባል። ሼር፣ ላይክ እና ሰብስክራይብ በማድረግ አዝናኝና አስተማሪ ፕሮግራሞችን ይከታተሉ። ሶስተኛ፣ መሰሉ ፋንታሁን። በክለብ ፐርፎርማንሳቸው ስማቸው ከሚነሱ ድምፃውያን በግንባር ቀደምትነት የምትጠራው መሰሉ ብዙዎች ወደዋትና አድንቀዋት ብድ ሲሉላት፣ አንዳንዶች ደግሞ ልክ አይደለም እያሉ ይተቿታል። ለስራ መድረክ ላይ እስከወጣው ድረስ ሰው ማዝናናት አለብኝ ብላ የምታስበው መሰሉ ከሰሞኑን ተደጋጋሚ ስህተቶች ታይተውባታል። አንደኛው እዛው ክለብ ውስጥ ልደቷን ያከበረችላት ሴት ልጇ ከንፈሯን ግጥም አድርጋ ስማታለች። ሌላኛው ደግሞ አንድ ታዳሚ መድረክ ላይ ወጥቶ በመጠጡ ግለት በክለቡ የሚንቀዠቀዥ ላይትና በሷ እንቅስቃሴ ተስቦ ነው መሰል መድረክ ላይ ወጥቶ ግጥም አድርጎ ስሟታል። ይሄ አጋጣሚ መቼም ሰውን የማዝናናት አካል አለመሆኑን እንገምታለን። አራተኛ፣ አርቲስት ሄኖክ ድንቁ። ከብዙ ሴቶች ጋር ፍቅር በመጀመር የሚታወቀው ሄኖክ ድንቁ የተለያዩ ጥቅሞቹን ከነሱ እየተቀበለ ዞር በማለት ይታወቃል። ሴቶቹም በመነጋገር ያደረገውን አጸያፊ ተግባር ለሚዲያ በማቅረብ አዋርደውታል። አምስተኛ፣ ዳናዊት መክብብ። ዳናዊት መክብብ ወደ ሚዲያ ከመጣች ጀምሮ በርካታ የአፍ ወለምታዎችና ወጣ ያሉ ድርጊቶችን ስታደርግ ትስተዋላለች። የትኛውም ስህተቷ ግን ከዚህ ቪዲዮ አይበልጥም። በዚህ ቪዲዮ ወደ ሚዲያ የመጣችበትን ቀን የረገመችበት እንደነበር በአንድ ቃለ መጠይቋ ላይ ተናግራለች። ጉዳዩን ለየት የሚያደርገው ደግሞ ሁኔታው የተፈጠረው ላይቭ ላይ ነበር። ስትዝናና ያደረችው ዳናዊት ከስካራና ከእንቅልፏ ስትነቃ በሌሊት የሰራችው ስህተት ቫይራል ወጥቶ በየማህበራዊ ሚዲያው ሲሰራጭ ነበር ያደረው። በሰዓቱም ከባድ ጊዜ ማሳለፏን በኢንተርቪው ላይ ተናግራለች። ሼር፣ ላይክ እና ሰብስክራይብ በማድረግ አዝናኝና አስተማሪ ፕሮግራሞችን ይከታተሉ። ስድስተኛ፣ እንዳልካቸው ዘነበ። ያኔ በጂቲቪ የሚተላለፈውና ትዝብትን ከእንዳልክ ጋር በሚለው ፕሮግራም ቀረጻ ላይ የተናገረው አስነዋሪ ንግግር በጓደኛው ተለቆበታል። የእንዳልክን ለየት የሚያደርገው ደግሞ ስለዚህ ቪዲዮ ሲናገር ራሱን ከጥፋተኝነት ስሜት ሙሉ በሙሉ ነፃ በማድረግ ቪዲዮን የለቀቀበትን ልጅ ይቅር እንዳለው በመናገር የራሱን ጉድ ሸሽጓል። ሰባተኛ፣ ጋዜጠኛ ቤቴልሄም። በኤልቲቪ በሚተላለፍ ፕሮግራሟ ላይ ጋዜጠኛ ቤቴልሄም የአፍ ወለምታ አጋጥሟት ነበር። እኛ ከምንበዳው ይሄም እንግዲህ በስራ ላይ ከሚያጋጥሙ አዝናኝ ገጠመኞች መካከል ይመደባል። ስምንተኛ፣ ሃናን ታሪክ። የአፍ ወለምታ ሲነሳ በቅድሚያ ከምናስታውሳቸው አርቲስቶች የምትመደበው ሃናን አምባሳደር በሆነችበት የኮስሞቲክስ ምርቶች ላይ በእንግሊዘኛ ንግግር እንድታደርግ ተጋብዛ በስተመጨረሻ ቃላቶች ስክዷት ተገኝታ የአንድ ሰሞን መዝናኛ ነበረች። በጣም አመሰግናለሁ። ኢንጆይ እኔ እኮ ተዘጋጅቼ ነበር የገባሁት ብላ ነበር ሃናን ስለ ሁኔታው ስትጠየቅ።
ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። ይህንን ፕሮግራም ያቀረብነው ማንንም በባለፈው ስህተቱና አጋጣሚዎች ለማሸማቀቅ አይደለም። ማናችንም ጥፋት እናጠፋለን። ይሄ የህይወት አንዱ ክፍል ነው። አንዳንዴ እኚህን አጋጣሚዎች ፈገግ ለማለት፣ ለመሳቅ እንዲሁም ትምህርት ለመቅሰም ትልቅ መንገዶች ናቸው። በዚህ ቪዲዮ ማሳየት የፈለግነው እንዴት ስህተታቸውንና አሳፋሪ የህይወት ገመናቸውን ሽረው ወደፊት መጓዝ እንደቻሉ ነው። ስለዚህም በሚያስቀው ስቀን ከስህተታቸው ደግሞ ተምረን ማናቸውም ላይ ሳንፈርድ የህይወት ጉዟቸውን አክብረን ከህይወት ልምዳቸው ትምህርት እንቅሰም እላለሁ። ሼር፣ ላይክ እና ሰብስክራይብ በማድረግ አዝናኝና አስተማሪ ፕሮግራሞችን ይከታተሉ። እኛ በዚሁ አበቃን።